ብዙ ናቸው ከተባለ ምን ነው ሰው አለሁበት ብሎ ይሄ ጥቂት ናቸው ማለት ክርስቶስ ምን አለ? በጠባቡ በር የሚገቡ ጥቂቶች ናቸው። እስቲ በጠባቡ በር የሚገቡ ጥቂቶች ናቸው። አንተን በጠባቡ በር ለመግባት ተጋደል አለው። አያችሁ አሁን የፕሮቴስታንቱ ዓለም ተጋድሎ ያስፈልጋል። ኢየሱስ ክርስቶስን ተጋደሉ በጠባቡ በር ለመግባት ተጋደል አለ። ሰው ኢየሱስ ክርስቶስ ተጋድሎ ያስፈልጋል እያለ አይ ድኛለሁ ተጋድሎ ያስፈልግ እንዴት ነው? በጠባቡ በር ለመግባት ተጋደሉ። ክርስቲያኖች በጠባብ መንገዱ ጠባብ ነው። እኛ ዓለም ህዝብ ሁሉ ኦርቶዶክስ ቢሆን ደስ ይላል አይደል? ስመልሱልኝ ይላል አይደል? ለምን ቁጥራችን እንዲበዛ ነው ወይ? የማንን መንግስት እንዲወርሱ እግዚአብሔር መንግስት ቁጥራችን እንዲበዛ እኮ አይደል? አንዳንድ ጊዜ ሃይማኖቶች ፉክክር እኮ አይደለም ያደረግነው። እኛ ያላመኑት ሰዎች ሁሉ የእግዚአብሔር መንግስት እንዲወርሱ የምንፈልገው በፍቅር ነው። ለምን እግዚአብሔር ሞቶላቸው ለምን ከእግዚአብሔር መንግስት ውጭ ይሆናሉ? ይበቃል። መንግስቱ እኮ ለሁላችን ይበቃል። የተፈጠረው ለሰው ሁሉ ነው መንግስቱ። ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀውን መንግስት ይውረሱ። የፈጠረልን ገሃነመ እሳት እኮ ለሰው አልተፈጠረም፣ ለሰይጣንና ለመልእክተኞቹ የተፈጠረው። ስለዚህ ሁሉም እንዲወርሱ መጋደል ግድ ነው። ተጋድሎ ያስፈልጋል። ለምን እንደ ጠላታችን ዲያብሎስ በዚህ ውስጥ ሰዎች ወደ እግዚአብሔር መንግስት እንዳይገቡ መንገድ ስለሚዘጋ እዚህ የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ እንዲህ ይላል፣ ወደ እግዚአብሔር መንግስት በብዙ መከራና በብዙ ስቃይ እንገባ ዘንድ ይገባናል። እስቲ በሉ ወደ እግዚአብሔር መንግስት በሉ በብዙ መከራና በብዙ ስቃይ እንገባ ዘንድ ይገባናል። አያችሁ መንግስቱን ገነትን ከፍቶልናል። አሁን ግን እዛ ለመግባት ብዙ መከራ ብዙ ስቃይ ቅዱስ ጳውሎስ እኮ ነው ያለው። እኔ ጳውሎስ አምኛለሁ በቃ ገባው አላለም። ኢየሱስን ያመናችሁ በቃ ድናችኋል አላለም። ራሱ ቅዱስ ጳውሎስ ወደ እግዚአብሔር መንግስት አለ በብዙ መከራና በብዙ ስቃይ በተጋድሎ ነው የሚወረሰው የእግዚአብሔር መንግስት። በተጋድሎ ነው። ጉዞ ላይ መሰናክሎች አሉ፣ መውደቅ አለ፣ መነሳት አለ። ብትወርቁም በንስሐ እየተነሳችሁ እየተጋደላችሁ ነው መግባት ያለባችሁ። ለዚህ እኮ ነው ውጊያችን ከስጋና ከደም ጋር አይደለም፣ ከጨለማ ዓለም ገዢ ከርኩሳን መናፍስት ጋር ነው። የእግዚአብሔርን ዕቃ ጦር ጋሻ ሁሉ አንሱ ይላል። የእግዚአብሔርን ዕቃ ማን? እግዚአብሔር ዕቃ። ጾም እኮ እግዚአብሔር ዕቃ ነው። ጸሎት እኮ እግዚአብሔር ዕቃ ነው። ወገባችሁን በሁለት ጣጣችሁ የጽድቅን ጡር ለብሳችሁ የመዳንን ራስ ቁር ደፍታችሁ የመንፈስን ሴፍ ያዙ ይላል። ክርስቲያን እየተከላከለ ደግሞ ያጠቃል። የመንፈስን ሴፍ ያዙ፣ እርሱ ለእግዚአብሔር ቃል ነው። አያችሁ እየተከላከለ የጽድቅ ጡር ያስፈልጋል። ያለፈው እሑድ ምን ነበር? ቀሩ የምታሰበው ሰንበት ምንድን ነው ነበር? ገብርኄር ነው። አቤት ገብርኄር አንዱ 5 ለአንዱ 2 ለአንዱ ስንት ተሰጠው? አንድ ባለ አንዱ አጉሏል። ታዲያ ለምንድን ነው የተፈረደበት? ምን ስላላደረገ? ስላላጸድቅ የጽድቅ ጡር ማለት እሱ። አንዳንድ ሰዎች ኃጢአትን መተው ብቻ አይደለም በቂ ጽድቅን መስራት ይጠበቅበታል። አላወደንም ቆፍሮ የተሰጠውን እኮ ይዟል፣ ግን ማትረፍ ነበረበት። የጽድቅን ሰው ጥሩር ለብሳችሁ ማለት እሱ ጽድቅ እየሰራችሁ እየተጋደላችሁ ሶስተኛውና አራተኛውና የመጨረሻው ለመዳን የሚያስፈልገው ክርስቲያናዊ መልካም ተግባር ነው። እስቲ ክርስቲያናዊ መልካም ተግባር። አንዳንድ ሰዎች ስራ አያስፈልግም፣ እምነት ብቻ በቂ ነው፣ በስራ አይዳንም ይላል። የራሳችሁን መዳን ፈጽሙ ስል መልካም ክርስቲያናዊ። በነገራችን የህግ አይደለም፣ ይሄ የእምነት ስራ ነው። የብሉይ ኪዳን የህግ ስራ የነበረ ነው። ሁለቱ በጣም ልዩነት አላቸው። በብሉይ ኪዳን የነበረው የህግ ስራዎች አሁን በአዲስ ኪዳን ቀርተዋል። እዛ ውስጥ አንገባም። ብዙ የህግ ስራ የኛ የእምነት ስራ መስራት ይሄ ክርስቲያናዊ ምግባር የምንለው የሕይወት መጽሐፍ ተከፈተ ይላል ራዕየ ዮሐንስ ምዕራፍ 20 ቁጥር 12 ላይ የሕይወት መጽሐፍ ወዳጄ አለ። አሁን ጊነስ ቡክ ምድር ላይ በሰማይ ከጊነስ ቡክ በላይ ትልቅ መጽሐፍ አለ። እሱ መጽሐፍ የሕይወት መጽሐፍ ይባላል። የዓለም
ሕዝብ ሁሉ ፋይል ያለው እዛ ንስሐ ያልገባህበት ኃጢአት ካለ እዛ ተጽፎ ነው የምታገኘው። ለዚህ ነው ዲያቆኑ በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና ቶሎ አጥፋው እያለ እንዲህ ነው የምለው። የሕይወት መጽሐፍ ተከፈተ። ሙታንም በመጽሐፉ ተጽፎ እንደነበረ እንደ ስራቸው መጠን ተከፈላቸው። እንደምናቸው መጠን እንደ ስራ ነው የከፈላቸው። ሙታንም በመጽሐፉ እንደተጻፈ እንደ ስራቸው መጠን ወዳጅ እንደ ስራ። ለዚህ ነው ቅዱስ ጳውሎስ አትሳቱ፣ እግዚአብሔር አይሰበክበትም፣ ሰው የዘራውን ያንኑ ያጭዳል። ገላትያ ምዕራፍ 6 ቁጥር 14 ላይ ለዚህ ነው አውሮፓውያን ትውልዱን ስርዓት አልባ፣ ከዛ ቀጥሎ ታሪክ አልባ፣ ከዛ ቀጥሎ ሃይማኖት አልባ፣ ከዛ ቀጥሎ አምላክ አልባ አድርገው ወንድ ለወንድ ሴት ለሴት ጋብቻ ያመጡት ስራ ያስፈልግም ብለው አያችሁ። አምላክ አልባ ሰው ስራ አልባ ሲሆን አምላክ አልባ ይሆናል። ታሪኩን ያጣል፣ ስርዓቱን ያጣል፣ ሃይማኖቱን ያጣል፣ መጨረሻው አምላኩን ያጣል። ለዚህ ነው ፍሳቱ እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ያጭዳል። የዘራነውን ነው የምናጭደው። ገብስ የዘራ ሰው ገብስ ያጭዳል። በቆሎ የዘራ ሰው በቆሎ ያጭዳል። ጤፍ የዘራ ሰው ጽድቅን የዘራ ሰው ጽድቅን ያጭዳል። ቅዱስ ጳውሎስ ይህንን ነው ገላትያ ምዕራፍ 6 ቁጥር 7 ላይ የነገረን። ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን ይከፍል ዘንድ ዋጋ ይከነዳል። በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን ይከፍል ዘንድ። እንደምኑ መጠን? እንደ ስራው መጠን። ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ እንዲህ ይላል፣ በመቃብር ያሉ ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም የሰሩ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለፍርድ ትንሣኤ ይነሳሉ። ማይነሳ የለም። መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለፍርድ ትንሣኤ ይነሳሉ። ማቴዎስ 25:34 ላይ በግራ ያሉትን በወቀሳ ቃል እንዲህ ይላቸዋል፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም። ስለዚህ ከእኔ ወግዱ ይላቸዋል። የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ መንፈሳዊ ተግባር ነው። ይሄን አለማድረግ ያስቀጣል። ክርስቶስ ያስተማረ መጨረሻ መደምደሚያ ያዕቆብ እንዲህ አለ። ያዕቆብ ምዕራፍ 2 ቁጥር 26 ላይ እንዲህ ነው ያለው፣ አንተ ሰነፍ ሰው ይላል። አንተ እንደምታምነው ሰይጣንም ያምናል። ወዳጄ ማመን ብቻ ከሆነ ሰይጣንም ያምናል። ያውም ይንቀጠቀጣል፣ ያምናል፣ ይንቀጠቀጣል ይልና ከስራ የተለየ እምነት መጀመሪያ ምን አለ? ከስጋ የተለየ ነፍስ ሙት እንደሆነ ሁሉ አንድ ሰው ስጋው ነፍስ ከሌለው አበበ ነው የሚባለው ወይስ አስከሬን ነው የሚባለው? አስከሬን በቃ ስሙ ሁሉ እኮ ይቀራል። አበበ እየወጣ ነበር ሰው ስሙ አስከሬን እየወጣ እኮ ነው የሚባለው። ነፍስ የተለየ በል ስሙ አበበ እኮ ነው። ይቅርታ እዚህ ውስጥ አበበ ካለ አትሞቱም ገና ነው። እንደ ምሳሌ ሰውየው ስሞት አስከሬን ይባላል። አያችሁ ለምን? ነፍስ ስለተለየ። ከነፍስ የተለየ ስጋ ምውት በድን እንደሆነ ሁሉ ለአይቆ እቺን ጥቅስ ቢሽሉ ፕሮቴስታንቶች ቀደው ባጠፉት እዚህ ጋር ሰው ሁሉ ጊዜ ይቆማል ይባል መልሰው ይላል በማለት አይመጣል። ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከስራ የተለየ እምነትም የሞተ ነው። እስቲ በሉ ከስራ የተለየ እምነት ምንድን ነው? ለመዳን ስራ ያስፈልጋል ይላል መጽሐፍ ቅዱስ። ስለዚህ ክርስቲያኖች የራሳችሁን መዳን ፈጽሙ። አምነናል። አዎ የራሳችንን መዳን እንፈጽም። ምስጢራት መፈጸም ፈጽመናል። መፈጸም የሚጠበቅብንን ደግሞ እንቀጥላለን። የራሳችንን መዳን መፈጸም ነው። መጋደል በሃይማኖት ውስጥ ተጋድሎ ያስፈልጋል። አዎ የራሳችንን መልካም ስራ መስራት አለብን። በመፍራትና በመንቀጥቀጥ ሁላችሁ ዳን ፈይና ኬሳን ራዋዳ አዱሬ ከነቦኔ ሰገሌ ዋቀዮ ባርቻ ቱሬ ማልቱ ኑራኤ ጋማ ፈዩ ተፈንጀሉ ቀጥታ አፎላለ ለቶኮፋ ማኑ ዋቀዮ ለና ማኑ እልሚ ዋቀ ዋቀ ለኛ ማኑ ፈይሳ ለኛ ማኑ ሞቲ ሞቶታቲ ጎፍታ ጎፍታቲ ጀዳኒ ማኑ ዋቀዮ ለነምኒ ናማኔ ፈዩን ደንደው ተፈጥሮ ይሳ ilmaan kana malee lubbuu barabaraa qaba kan jedhu barumsa isa dhugaati. Inni tokkoffaa amanuutu irraa eegamaa kan jedhu kan kaase. Inni lammaffaa immoo amanuu dhalaalee iccitii mana kiristaanaa raawwachuudha.
Yodiqqaate ejjitee sadaan kana raawwachuu qabna. Inni tokkoffama cuuphamuu qabna. Namni tokko yoo cuuphame ilma Waaqayyoo ta'uu hin danda'u. Namni amaneef cuuphame ni fayya jedheera Gooftaan. Yoo amanneen cuuphame fayyuu hin dandeenyu. Cuuphaan dirqamaadha. Torbee dhufuu amma kan yaadannu isa hayyuu fi abbaa aangoo kan ta'e Niqoodimoos Gooftaan yaa Niqoodimoos namni yeroo lammaffaa wal dhalanne mootummaa Waaqayyoo dhaalu jedhee ture. Yeroo lammaffaa dhalachuu afura qulqulluudhaaf bishaan irra dhalachuudha. Mootummaa Waaqayyoo dhaaluudhaaf iccitiin cuuphaa dirqamaadha. Iccitiin cuuphaa kun maali? Diibaa qulqulluu dibachuu. Meeroon kan jedhamu sana. Yoo meeroon hin dibanne bultuu afura qulqulluu ta'uu hin dandeenyu. Ni dhumaa foon kan nyaate. Dhiiga boqan dhugee lubbuu bara bara qaba. Lubbuu bara bara horachuudhaaf foon isaa nyaachuu dhiiga isa dhuguu dirqamaadha. Iccitii raawwachuudha hin lammaffaa. Inni sadaffaa wal'aansoo keessa darbuudha. Biyya lafa kana gubbaatti yeroo jiran wal'aansoo dirqamaadha. Wal'aansoo dirqamaadha. Kanaaf qulqulluun Phaawulos wal'aansoo gaarii keessa darbeera. Fiigicha koo xumureera. Amantaa koo eegeera. Kanaafuu gonfoo lubbuudhaaf qophaa'eera jedha. Kanaaf wal'aansoo gaarii keessa darbuun dirqama ta'ee sababa. Inni afuraffaa fi dhumaa hojii gaarii hojjechuudha. Namni tokko yoo hojii gaarii hin qabaanne mootummaa Waaqayyoo irratti hin gaafatama. Kitaabni lubbuu baname namoonni du'an hundumaa hojii warra achirratti barreeffame sanaadhaan murtii argatanii kan jedhu. Namni dhufaa hundumaadhaaf akka hojii isaanii naan kenna kan jedhe Waaqayyoodha. Dhuma gubbaatti Yaaqoob maal jedhe? Namni tokko lubbuu fi foon yoo gargar ba'e nama hin jedhamu kan du'e akkuma jedhamu namni hojii gaarii hin qabne amantaadhaan qophaa hin fayyu. Amantaan hojii gaarii hin qabnes kan du'eedha kan jedhu nuuf kaaseera. Kanaaf jabaannee hollachaa fayyina keenya muruu qabna. በመፍራትና በመንቀጥቀጥ ድነታችሁን ፈጽሙ። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።